ከቬኒስ ቀን 10 ሰዓት ተነስተን ማታ 4 ሰዓት ነው የገባነው ወደ ዛግሬብ ማለት ነው። ግን በመሃል ስሎቬኒያ ሊዩብሊያና ላይ 45 ደቂቃ አሳልፈናል። ስለዚህ ያን ያህል ብዙ ሩቅ የሚባል አይደለም። በዛ ላይ አውቶቡሶቻቸው አብዛኛዎቹ በጣም የተመቹ ናቸው። ዋይፋይ ያላቸው፣ ሶኬት ያላቸው፣ በደንብ ምቾታቸው የተጠበቀ ነው። መጸዳጃ ቤቶች ያሏቸው የመሳሰሉትና ደግሞ አለፍ አለፍ እያሉም ደግሞ በተለያዩ ከተሞች ላይ እየቆሙ ደግሞ እረፍትም እየተወሰደ ስለሆነ የሚኬደው ብዙ አድካሚ አይደለም። በነገራችን ላይ በአጠቃላይ በስድስቱ በዚህ ጉዞዬ ወደ 2300 ይመስለኛል ኪሎ ሜትር አጠቃላይ 2620 ኪሎ ሜትር ነው የተጓዝኩት። ስለዚህ ብዙ አይደለም አጠቃላይ በ21 ቀናት ማለት ነው። የእግር ጉዞ ግን ቀላል አልነበረም። በ21 ቀናት በዚህ በሞባይሌ በኩል በእግር ጉዞን ሳሰላው 465 ኪሎ ሜትር ነው የመጣው። ጥሩ ይላል። በጣም ብዙ ነው። ያው የተለያዩ ነገሮችን ለማየት መጓዝ ስለነበረብን ማለት ነው። ለማንኛውም ምሽት ላይ ነው ወደ ዛግሬብ የገባሁት። አውቶቡስ ላይ እንደውም አንድ ቬድራን የሚባል ክሮኤሽያዊ እሱ ከምዕራብ ጣሊያን ተዝናንቶ ነበር የሚመለሰው። ክሮኤሽያ የአውሮፓ ህብረት አባል ነች። ዜጎቿ በመታወቂያቸው ብቻ ወደ ሸንገን ሀገሮች መግባት ይችላሉ። ወደ የአውሮፓ ህብረት አባል ወደ ሆኑት ሁሉ መጓዝ ይችላሉ። ስለዚህ እሱም ከዛ ነበር እየተመለሰ የነበረውና ብዙ ነገሮች ስለ ሀገሩም እየነገረ ነበረ። በጣም ጥሩ ሰው ነው ቬድራን። እንደውም ከገባሁ በኋላ የጻፈልኝ ሁሉ የቴት መሄድ እንዳለብኝ፣ ችግር ካለ እንድደውልለት፣ ሌላም ችግር ካለ የፖሊስ ስልክ ይሄ ነው ደውል፣ እንደዚህ ብሎ የተከታተለ በነበርኩባቸው ቀናት ሁሉ እንደዛ ሲያደርግ ነበርና በጣም ደስ የሚል ሰው ነው። ከዛ ያረፍኩበት ቦታ ሄጄ ማታ ስለነበረ ከዛ በማግስቱ ነው እንግዲህ ጉዞው የተጀመረው። ከዚህ ከዋናው ከአውቶቡስ መናኸሪያው መሀል ከተማ ላይ ነው አብዛኞቹ ያለው። ይሄ ምልህ ዋና ቦታዎች የከተማው ቁልፍ ቦታዎች ወይም ዳውንታውን የሚባለው የ2 ኪሎ ሜትር አካባቢ ቢርቅ ነው። ስለዚህ ሩቅ አይደለም። ያረፍኩበትን ቦታ ሰው አካባቢ ነው መሀል ከተማው ላይ ነው የነበረው። በረራ ኢትዮፒካ ሊንክ